መድብል የሚባል ሰይጣን የሆነ ወንድም አለው። የብሩክ ወንድም መድብል መጥቷል። ብሩክ ከልጅነቱ ጀምሮ የጥጋበኛ ሰው መድኃኒት ነው። ብሩክ የሆነው ነገር አለ እንዴ? ምንም የምታውቂው ነገር የለም? ምን ሆኖ ነው? ቆይ እኔ እንጃ አላውቅም። ስልኩ ራሱ ይኸው ከጠፋ 3 ቀን ሆነው እኮ። ምንም የነገረሽ ነገር የለም? እዚህ ቦታ ነኝ እንዲሆኛለሁ ብሎ የሰጠሽ ፍንጭ ምንም እስቲ አስታውሽ። ኧረ ምንም ነገር የለም። ግን ጧት ተነስቼ ክፍሉ ስገባ እሱም የለም። በሩም ገርበብ እንዳለ ነበር። እሺ ምን ሆነ ይባላል? ቆይ ከታይላንድ ከተመለሰ በኋላ የተጣላው ሰው አለ? ያው ማህሌት ናት። ማህሌት ደግሞ ምን ስታረገው እንደነበር አንተም ታውቃለህ። እኔ ወንድሜ ምን ሆኖ ይሆን? ቆይ ታስሮ ይሆን እንዴ? ምን አድርጎ ይታሰራል? አየር ወስደን ተንቀሳቅሰን እንመለስ። እንዴ ሱሉልታ እኮ በጣም ሩቅ ነው። ዝና ደግሞ እዚህ ድረስ አይመጣም። ባለፈው እንደዛ ተባብለን ያገኘን። እሺ ምን እናድርግ? ምን ላድርግልሽ? አሁን እኮ ወደ ክፍለ ሀገር መሄድ ይችላል። ግን ጓደኛዬ ትቼው ልሂድ? ድምፁ እኮ ጠፍቷል። በዛ ላይ ደግሞ የንብረቱ ጉዳይም አለ። ክሱን ማስጨረስና ነፃ ማውጣት አለብኝ። እሺ ሞገሴ፣ የኔ ፈረንጅ ጦጣ ምሳሌ ዛሬ እንግዲህ የብሩክን ወይም የአባቷን ወንድም አጎቷን አግኝታለች ማለት ነው። ማለትም እንግዲህ በማየት እጅግ በጣም ተደናግጣ ወንድሙ ነው መድብል ወንድሙ ነው ስትል እንግዲህ በመቸኮል ታስሮ ነበር አንተ አታውቀውም በማለት እንግዲህ እናም ደግሞ ኃይለኛም እንደሆነ ትነግረዋለች። ግራ በመጋባት እንግዲህ እያየችው ትገኛለች ማለት ነው ማህሌት። እናም እሱም እንግዲህ እጇን ይዞ ጎተት አድርጎ ከዚያ ቦታ ቶሎ ይጠፋሉ ማለት ነው። ቅድስትም እንግዲህ በጭንቀት ውስጥ ስላለች ምክንያቱም በብሩክ መጥፋት ምንድን ነው ሲላት እንግዲህ የብሩክ ወንድም ምንም ስትል ትመልስለታለች ማለት ነው። እናም ሁሉንም ነገር ለቅድስት እንደምታወራና ያው ሕክምና ስትመለስ ስላላየውሽ ይቅርታ አድርግልኝ በማለት ይጠይቃታል ማለት ነው። ምሳሌም እንግዲህ አጎቷን ኬክ ከገዛህልኝ ችግር የለውም ስትል ታስቃለች ማለት ነው። ሰው ቅድስትንም ሰላም ብሎ እንግዲህ የብሩክ ወንድም ሁሉም ሰላም እንደሆነ ጠይቆ እና ደግሞ ሲመጣ ለምን እንዳልደወለላት ቅድስት ጠይቀዋለች ማለት ነው። እናም የብሩክ ወንድም እንግዲህ ለምሳሌ ጠጋ ብሎ እስካሁን ብሩክ ቅድስትን የልጅ እናት አላደረጋትም ሲል ይጠይቃታል። አያሳዝንም አጎቴ ስትል ትመለስለታለች ማለት ነው ምሳሌ። እናም አጎቷ እንዲዘፍንላትም ትጠይቀዋለች ማለት ነው። እንደሚዘፍንላትም ቃል ይገባላታል ማለት ነው። እንዲሁም ምሳሌ እንግዲህ ያው እናም አብረው ወደ ገበያ እንደሚሄዱና አብረው እንደሚመለሱ እንግዲህ ተያይዘው ይሄዳሉ ማለት ነው በደስታ። ከዛም ተመልሰው እንግዲህ መድብል ብሩክ የት እንደሄደ አድራሻው የት እንደጠፋ ለምንስ እንደጠፋ ቅድስትን ይጠይቃታል ማለት ነው። ምክንያቱም እቤት ገብቶ ሲጠበቅ ብሩክ እንግዲህ የለም ማለት ነው። ሉላም እንግዲህ ሞገሴ ስትል እንግዲህ አቆላምጣ ስጠራው ሞገስን ፍስስ ብሎላታል ማለት ነው። እና ያው ሞገስ ስሙም በዚሁ አጋጣሚ እንደሚያምር ስሜ እንደዚህ ያምራል እንዴ ሲል ይጠይቃታል ማለት ነው። እና ሞገስ ደግሞ ምኑ ያምራል ስትል እንግዲህ እየተቀላለዱና ያለውን ነገር ሞገስም እንግዲህ እያንዳንዱን ነገር በህይወቱ ንጹህ ሰው እንዳልሆነና ብዙ ስህተቶችን እንደሰራ እንግዲህ ለሉላ እየነገራት ማለት ነው። በፍቅር የከነፉ ይመስላሉ ማለት ነው። የሉላና የሞገስ መጨረሻ ሞገስዬ መጨረሻቸው ይናፍቀናል ማለት ነው።
እንዲሁም ከዚህ በኩል ደግሞ ሉላ ማህሌት ማለት ነው። ቆይ እኔ ግራ የገባኝ ነገር ማለት ነው ኤፍራታ ብሩክ ጠፍቷል አለች። መድብል እንዴት መጣ ስትል እንግዲህ ትጠይቀዋለች። ቆይ ሞገስ የብሩክ ወንድም ለመሆኑ እርግጠኛ ነሽ ወይ ሲል ይጠይቃታል ማለት ነው። መድብል የሚባል ሰው እንግዲህ ሰይጣን እንደሆነ ትነግረዋለች ማለት ነው። እሱም ደግሞ እያስፈራራሽ ነው ሲል ይጠይቃታል። ከሱ የሚበልጥ ወንድ እንደሌለም እንዲሁ ትመልስለታለች ማለት ነው ማህሌት። እናም እንግዲህ የሉላን ዱካም መከተል ደግሞ ስራሽ ነው ብሏት እንግዲህ አስጠንቅቋት እና ጭቅጭቋም እንደሰለቸው ይነግራታል ማለት ነው። እንግዲህ የብሩክ ወንድምም እንግዲህ ከቅድስና ከማህሌት ጋር ወደ ቤታቸው ተመልሰው እንግዲህ እንዳልኳቸው የብሩክን መጥፋት ግራ ተጋብቶ ስልኩንም ለምን እንደዘጋና ለምንስ ግራ እንዳጋባው እንዲሁም ደግሞ ቅድስት ደግሞ የምሳሌ ጥያቄ ምግብም እንደማትበላ እንዲሁም ያው ለአባቷ ያላት ፍቅር ከፍተኛ ከመሆኑ አንጻር ምግብ እንደማትበላና በጭንቀት እንዳለች ትነግረዋለች ማለት ነው። እንዲሁም ደግሞ የብሩክ ወንድም እንግዲህ ያው ለምሳሌ ከዚህ በኋላ ስትጠይቅ ያው ሕክምና ሄዳበት ወደ ነበረው ሀገር ተመልሶ እንደሄደ ንገሪያት እና እንደሚመጣ ንገሪያት ሲል ለቅድስት ይነግራታል ማለት ነው። የብሩክ አድሬስስ ምን ይሆን? ብሩክስ የት ሂዶ ይሆን? ለምንስ ስልኩን አጠፋው? በማንስ ውስጥ ነው? ወይ ደግሞ በማንስ ስር ውስጥ ነው? በምንስ ውስጥ ሆኖ ይሆን? መጨረሻውስ ምን ሊሆን ይችላል? በማለት እንግዲህ ማህሌትም እንግዲህ ያው የሉላን ባለቤት እሷ ራሷ ስለምትፈልገው ስለበደለችው እና ደግሞ አልወድህም ስላለችው አፋውጣ አልወድህም ስላለችኝ አልተዋትም በማለት እንግዲህ ማህሌትም ደግሞ ልጁን ለራሷ ስለምትፈልገው ብዙ ነገሮችን እየጎተጎተችው ትገኛለች ማለት ነው። ምናልባትም ደግሞ ሞገስ ጋር መሆን እንዳለባትና ተዋት እሷን መከታተል አያስፈልግም ስትል ትነግረዋለች ማለት ነው። እሱ ግን መተው እንደማይፈልግና መተው እንደማይፈልግ ይነግራታል። ማህሌትም እንግዲህ ባይሆን ሁለቱንም ማስወገድ እንዳለበት ትነግረዋለች ማለት ነው። ያ ማለት ሉላና ሞገሴን ማለት ነው። ማህሌት የምትሄድበት የማህሌት መርዝነት ግን አልከበዳቸውም ቤተሰብ። ኦ ማይ ጋድ። እናም ሉላን እንግዲህ የእሱ ካልሆነች መቃብር ነው ማወርዳት ሲል እየዛተ እንግዲህ እሷም ይህን ማድረግ እንዳለበት ማህሌትም እየነገረችው ትጓዛለች ማለት ነው። ሞገስና የብሩክ ወንድም እንዲሁ ተገናኝተዋል። በመጨረሻስ ምን ይፈጠር ይሆን? ምናልባትም ብሩክን በጋራ ፈልገው ያገኙት ይሆን? ብሩክ መጨረሻስ ምን ሊሆን ይችል ይሆን? ምሳሌ እና ቅድስት እንዲሁም የብሩክ ወንድም እንዲሁም ሌሎችን መጨረሻቸው ምን ሊሆን ይችል ይሆን? በቀጣይ ክፍል አብረን የምንጠብቅ ይሆናል። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋል።